ከዛ ነው ገብቼ በገመድ ያሰራሁት። ኦኬ እዚህ ጋር ገብቶ ቆይቷል። እዛ ጋር ቤት ገባ። ከዛ ቤት ገብቶ ሰው ሆኖ ተቀመጠ። ሰሞኑን በሐዋሳ ከተማ ውስጥ ምንድነው የተፈጠረው? አሰርቶ ያስቀመጡት ወጥቶ የሸሸ ነው ብለው ደበደቡት፣ ቀጠቀጡት። ከዛ እዚህ ጋር ነው መቃብሩ፣ እዚህ ጋር ነው የተቀበረው። እንደው እየተወራ ያለው ሰው ነበረ። ከዛ በኋላ ከፍሎ እንትን በላ፣ ምግብ በላ። ከዛ በቅጽበት ተቀየረ፣ ውሻውን ወጣ ምናምን ሳይከፍል። እኔ እንዳየሁት ከሆነ ማለት ነው። ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ሰሞኑን እንግዲህ በሐዋሳ ከተማ ውስጥ መነጋገሪያ የሆነ ያለ አንድ ጉዳይ አለ። ሰው ወደ ውሻነት ተቀይሮ ከዛ ደግሞ ውሻ ሆኖ ሞቷል፣ ተገሏል ሲባል ያው ብዙዎቻችሁ በሶሻል ሚዲያ ላይ ሲዘዋወርና ሲንቀሳቀስ አይታችሁታል ብዬ አስባለሁ። ዛሬ እስከ ቦታው ላይ በመድረስ ያ የተፈጠረውን ነገር በአካባቢ ላይ ያለውን ሰው እውነተኛን ታሪክና እውነተኛን መረጃ በመጠየቅ የምናረጋግጥ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ እስከ መጨረሻ አብራችሁን እንድትቆዩ የጋበዝኳችሁ። አሁን ቀጥታ ወደ ሐዋሳ አዲሱ መናሪያ ሞኖፖል ሰፈር ሄደን እስከ ቦታው ደርሰን እናሳያቸዋለን። ተከታተሉን። እንግዲህ ይሄው ሰፈሩ ይሄ ነው። ሰፈሩን ማጣቁ አዲሱ መናሪያ እንግዲህ በዚህ አካባቢ ይገኛል። ቦታው እንግዲህ ያ ነገር የተፈጠረው በዚህ አካባቢ ነው። እዚህ አካባቢ ያሉትን አንዳንድ ሰዎችን እየጠየቅን ቼክ እናደርጋለን። እስኪ ያለው ነገር አብረን እናያለን። እሺ እንግዲህ ለጠየቃችሁን ጥያቄ እኔ ያ ነገር ሲፈጠር እዛ ጋር ተቀምጬ ነበር። ከዛ ነጭ ውሻ እሱን የሞተውን ጥቁሩን ውሻ እያባረረው መጣ። ከነስም አንፈልግም፣ ያየኸውን የዛን ቀን የነበረውን እንድታወራልን ብቻ ነው። ውሻው ትንሽ ከውሾች የሚለየው ማለት ነው አርጅቷል። ኦኬ እና ትንሽ ቆዳው በሽታ ነው ይችላል። ቆዳው ሰራልጣል አትልም? ኦኬ ቆዳው የለም፣ እንትኑ ጸጉሩ የለም። እና ውሾች ሰራሩጡት ነው የሚጻረቱት። ያዘው ያሉ ሰራሩጡ ዝም ብሎ ነው ሰካራ ምናምን ልጆች አራሩት መቱት ምናምን። እዛ ጫት ቤት ገባ እያወራ ነው ነው ተገናኛቸው ነበር። ኦኬ ነበር እያወራ ነው። እኔ እንዳየሁት ከሆነ ማለት ነው መጀመሪያ እኔ ቤት ነበርኩኝ ስራ እየሰራሁኝ መጀመሪያ ውሻ ነው መጣ። በርግጥ ሲባል እንደሰማሁት ከሆነ ያው ተራርጭም አላየሁትም ነበር። መጥቷል ውሻ በርግጥ መጥቶ ውሻው እንደመጣ ከውሾች ጋር ነው የሰፈር ውሾች ነበሩና እዛ ከነሱ ጋር ተቀላቀለ። ያው አዲስ ውሻው ሲመጣ ደግሞ ሌላዎቹ ያባራሉ የሰፈሮቹ ማለት ነው። ከዛ ሌላ ሲሆንባቸው ሲያባሩ አይሆን ይሄ ምንድነው እያሉ ነገሩን አባብሰው ያንን ጥቁሩን ውሻ እየደበደቡ ቀጠሉ። ከዛ በኋላ እንደዚህ አዙረው ኮንቴነር ያለበት ቦታ ላይ መጣና እዛ ጋር ቤት ገባ። ከዛ ቤት ገብቶ ሰው ሆኖ ተቀመጠ። አንተም የምታውቀው ነገር ሳይኖር አይቀር። ማን ነው ለሱ ይሄንን ስም ያወጣው? አበበ ብሎ ስም ያወጣው ያው ልጁ ነው። ከኛ ጋር የነበረ አንድ ልጅ ነበረ። ይሄ አበበ ነው ብሎ ሰየመ። ከዛ እየቃመ ነበረ መረቀነና ይሄማ ገሌ ነው ያዙት እያለ ስም አወጣ። እንደዛ እያለ ነበር ብሎ ሰየመ። ውሻው እንኳን ለሐራ እየጮኸ ነው እንደውሻማ። ኦኬ እየጮኸ ነበር ሲመታ። ከዛ በጫት ገብቶ የመቱት ነው አልወጣም አለ። ያቺ ደብደብ ነው ተናግሯል አልወጣም አለ። ከዛን እዚህ ገባ። ሰው ደግሞ እዚህ ማሽን ስላለ ድንጋይ ምናምን እንደወር ቤት ዘግቼ ምናምን ፖሊስ ምናምን መጣ። ፖሊስ ምናምን መጣ። ከዛን ገብቼ በገመድ ያሰራሁት። ኦኬ እዚህ ጋር ገብቶ ቆይቷል። እንግዲህ ዝም ብሎ ነው እንግዲህ ይሄንን እያሉ ያሉት። ከዛ እንደገና ወጣና እዛ ጋር ምግብ ቤት ነበረ። ከዛ ምግብ አዘዘ። ከዛ ምግብን በላ። ከዛ እንደገና ተመልሶ ወጣ። ከዛ እንደገና እያሸሹት አምጥተው እዚህ ጋር በሜዳ ላይ ደበደቡት። ከዛ በኋላ እዛ ጋር የሆነ ልጅ አለና እዛ ጋር ቤት ገባ።
ከዛም ወጣ። ያ ድንጋዮችን በላዩ ላይ እየከመሩ እየመቱት ያንገላቱት ገደሉ። እስከ 12 ሰዓት እዚህ ጋር ሰው እየከቦት ያለ ነበር የመሸው። ከዛ ሰው አንዱ የውዛ ሚቅም ልጅ ነበርና ያው የቃመ አለ ሰው ደግሞ የሚያወራው ነገር አለና አወራ። እንግዲህ አበበ የቃመ ነበረው ወደ ውሻ ተቀየረ ሰው ነውና አለ ተፈላሰፈ ማለት ነው። ተፈላሰፈ ያው እንግዲህ አብሮት የነበሩ ሰዎች ልጆቹ ነበሩ ጩጮች ናቸው። ከዛ ሲያባሩት አየው ውሻው በእርግጥ እየሮጠ ነበር። ቆዳው ተላልጧል። ረጅም ነገር ነው። ያው እኔ እንዳየሁት ከሆነ ውሻ እንደሆነ ነው የሚያውቀው። ከዛ ሲያባሩት ውሻው ያው አማራጭ ስለሌለው ድምጽም አልነበረው እየሮጠ ነበር። ኮንቴነሮች ውስጥ ገባ። ያው እኛም ማወቅ የፈለግነው ይሄንን ነው። ሰው ሁሉ ሰው ነኝ እያለ እንዴት ሊገሉት ይችላሉ የሚለው ለማጣራት ነው የመጣው። እዛ ጋ ምግብ ቤት አለ። ከዛ ምግብ አዞ በላና ከዛ ውሻ ሆኖ ተቀየረ። ሰው ይሄንን ሁሉ እያለ ያለው ዝም ብሎ ነው። እሱ ዝጋ ነው የሞተው። አው ዝጋ ነው የሞተው። እዛ ጋ ነው የሞተው። ያው የተቀበረውም እዛ ጋር ነው። ላሳይ ይችላል። ሳይቀበር እዚህ ጋር ሲመጣ አየሁት። ውሻ ከውሻ ጋር ነው እየሮጠ ነው። ውሻው ነበር እሱን እያሸሸ ያመጣው። ይሄማ 66 ነው እያሉ ደበደቡት። አሰርቶ ያስቀመጡት ወጥቶ እየሸሸ ነው ብለው ደበደቡት፣ ቀጠቀጡት። ከዛ እዚህ ጋር ነው መቃብሩ። እዚህ ጋር ነው የተቀበረው። ይሄ ነው መቃብሩ። አዎ እዚህ ነው የተቀበረው። እግዚአብሔር በሚያውቀው ተው አትምቱ፣ ውሻ ነው ምንም አልተናገረም እየተባለ ተገደለ። እዛ ነው ይሄው የተቀበረበት ቦታ ይሄ ነው። ዳዊት ውሻ ነው። ውሻ ነው እሱን እያሸሸው ያመጣው። ሽታው ራሱ አለ። እንዳይወረውሩ እንዳይበላሽ ዘግተህ እንትን አድርጋ ወጣህ። እዛ ነው ሾውን ከቤት ካወጣሁኝ በኋላ በገመድ አስሬ ምንም ሾው ምንም አንገት እንኳን ምን ገመድ ሳስገባ ምንም አላለ። ብቻ ቤተሰብ መስየዋለሁ። ዝም ብሎ በእንጭ እንደዚህ አወጣሁኝ። ካወጣሁት በኋላ እዛ ወስደው ገደሉት። ከገደሉ በኋላ ገና ከተቀበረ በኋላ አንስተው በስራ ፈትሰው። አዎ በጣም ነው እየተወራ ያለው። ያንን ያደርገው ሶሻል ሚዲያ ደግሞ እውነትም ውሸት ያባዛል። አሁን እንደዚህ ክሊር የሆነ ነገር እንዲወጣ ስለምንፈልግ ነው። አሁን ደግነቱ አንተም አይተዋል። እዚህ ጋር መጥቶ በነም ቤት ገብቶ ወጥቷል ማለት ነገሩን እውነተኛ አድርገዋል። አሁን ያ ምንድነው አበበ የሚባል ሰው ስም ለማጥፋት እንኳን ይሆናል። ገብቷል። አሁን አበበ የሚባል የሆነ ባላቱ እንኳን ቢኖር ስም ጠፋ። ገብቷል። ኦኬ እዚህ አካባቢ ራሱ ቢኖር ማን ነበር አበበ ሆነ ስም ሊቀር ይችላል። አበበ ነው አትግደሉኝ ብሏል የተባለው። አሁን ያ ሰው ይደነግጣል። አረ በጣም የሆነ ባላፍ ሲኖር እንደዚህ አድርጎ ውሻ አስቀምጦ እንደዚህ ባላፍ ሆኗል የሚባል ነገር ሊኖር ይችላል። አረ እኔ ራሱ እዚህ መጥተው አሁን ማይ ሀብታም ሆናል እያሉኝ ነው። አንተ ራስህ እንዳትጠራጠር ፍራ ይሳል ለምጠኔ እንኳን ችግር የለውም። እኔ ኖርማል አራከባ ለዛ የሚለው በቃ እንዲ ሶሻል ሚዲያ እንዲ ፌስቡክ ላይ እንኳን የሚለቁ ሰዎች እነሱ ራሱ ስራ ፈጥረሽ በርግጥ እነሱ ስራ ሊሆን ይችላል። አዎ ምናልባት እውነተኛውን ታሪክ አውጥቶ ብለቁ ችግር የለውም። አዎ እየተወራውን ብቻውን በስፍራ እየተገኘ እንትን እያደረገ ያለ ሰው ያለ አይመስለኝም። ከዛ የተሰማውን በሶስተኛው ኦኬ መጥቶ ነበር። አዎ ከዛ ያ ሰውዬ ፌስቡክ ላይ መልቆት አይቻለሁ። የሱ ኖርማል ኦኬ እንደዛ ቢሆን አሪፍ ነው። እንደዚህ ትክክለኛ እውነተኛ መረጃ ወጥቶ ከሆነ በጣም አሪፍ ነው። እኛም ሀገርን ስም ያጠፋላቃል። አዎ ለዛ እኮ ነው አሁን ሐዋሳ ውስጥ እንደዚህ አይነት ተፈጠረ። እንደውም አንዳንድ ሰዎች ሐዋሳ ሁለተኛ እንመጣም እያሉ እንትን የሚያደርጉ ሰዎች እንትን ኮሜንት ላይ እንደዛ የሚሉ ሰዎች አሉ። አዎ ያስፈራል። ሐዋሳ ላይ ውሻ ስለሆነ ማለት አዎ እንደው እየተወራ ያለው ሰው ነበረ
ከዛ በኋላ ከፍሎ እንትን በላ ምግብ በላ። ከዛ በቅጽበት ተቀየረ። ውሻውን ወጣ ምናምን ሳይከፍል እያባረሩት ነበር። ወጣና ያባረሩት። በርግጥ ሲያባሩ ወዲም ሲያባሩ ነበር። እኔም ወጥቼ አየሁ። ውሻ እንደሆነ እንዳየሁት እኔ ተመልሼ ወደ ቤቴ መጣ። ወደ ስራ አየሁኝ። ውሻ እንደሆነ በርግጥ ውሻ ነው። ሰው እንዴት እንደሆነ አላውቅም፣ ግን ውሻ እንደሆነ ነው ማለት ነው። የሆነ ቤት ገብቶ ሰው ሆኖ ተቀይሯል ሲባል ቤት አልገባም። ውሻው እያባሩት ያው ራሱን ለማዳን ስል ሸሸና እዚህ አካባቢ ሲገባ ሰዎቹ ያው ስራ ቦታም ስለሆነ ሲያባሩት ድንጋይ ሲያነሱ ቤቱ ከሚበላሽብኝ ብሎ ለፖሊስ ደውሎ ገና ሰውየው ቤቱን ያዳነው ማለት ነው። ልጁን አገኘ እሱ ሰው ማለት ነው። ከዛ ወደዛም ያባሩት ሲያባሩት ያው ኮንቴነሩ ጥግ ውስጥ ነው ገባው። ከዛ እየቃመ ነበር። ያው እየቃመ ነበረው ወደ ውሻነት ተቀየረ አሉ። እኔም እየገረመኝ ጫት ቃመም አሉ። እንደዛ ሆኖ ተቀይሮ ወጣ የሚባል መረጃ አለ። ለቱሻ ሰው ነው። በጣም ገርሞኛል። እኔ እንደውም ችላ ብዬ ለማለት ፊልም ላይ ያየ ሰው ነው እንደዛ የሚለው። ፊልም ላይ ነው እንትን ቢያንስ ከኋላ ፊልም ላይ ራሱ ሲቀየር አይቻላል። ከዚህ በኋላ ይሰራል ተብሎ ነው የሚታሰበው ፊልም ላይ ራሱ እንጂ እስካሁን እንጃ። ተቀበረ ታዲያ ተቀብሮ እያለ ራሱ አውጥተውት መቃብሩን አየን እኮ አውጥተውት የጎተቱት ሊያቃጥሉት ማሞከሩ ተባለ መሰለኝ። እንደዛም አደረጉ። 3 ቀን ምናምን ለቅሶ ላሰው ነፈነበት ሊያይ መጥቶ ከስንት ሀገር ይመጣል እዚህ ሲዳማ ዙሪያ ላይ ይመስለኛል። ኦኬ እዛኔ ሲሞት አካባቢ ያለውን ቪዲዮ አይቼ ነበርና ሰው እንደዚህ ከቦት ውሻው ሲሞት አየሁት። በጣም ብዙ ህዝብ ተሰብስቦ እንደነበረ ሰው እውነት ነው መሰለው ሰው አለ። ደግሞ ስራዬ ብሎ አሁን እንደዚህ በስልክ ምናምን እንትን ብሎ የሚሉት ስራቸው ሊሆን ይችላል፣ ግን እዚህ የሚሰበሰበው ደግሞ እውነት መስሎት ነው። እና ያው ይሄንን ለማወቅ ነው ገርሞኝ ነበር። ያው ውሻ እንደሆነ ነው የማውቀው። ብዙ ሚዲያ ላይ አሁን ደግሞ ወደ አበበ ተቀየረ የተባለ ለ2 ቀን ነው ያው ሰው ተሰባስቦ ሰው ሞቷል ያለ ሰውን ገደሉ። እኔ ግን ሰው እንዴት አምኖ እንደተቀበለ ራሱ ላምን አልቻልኩም። ዴታው ግራ ገብቶኛል፣ ለማመን ገብቶኛልና ይሄንን ለማረጋገጥ ነው፣ ሌላ አይደለም። ያው ያለውን ሁኔታ ከአይን እማኞች ለማረጋገጥ በስፍራው ከነበር ያለውን ነገር ሳትጨምር ሳትቀንስ እንድታወራለን፣ ያየውን ብቻ እንድታወራለን። እኔ እንዳይት ከሆነ ውሻ እንደሆነ ነው ያወኩት። ያው ሌላው ከወሬ ተነሳ፣ ሌላው ሰው ተወራ አበበ ነኝ ምናምን ያለው ሁሉ እኔ ስላልሰማም ውሻው እንደ ውሻ ሲሮጥ ነው አየሁት። ምንም እንደውም ድምጽ አላወጣም ነበር። ውሻው ጸጥ ነው አለ። ወዲም ሲያባሩ ስለነበር ያው በርግጥ ውሻው ሊያስጠረጥር ይችላል። ቆዳው ተላልጦ ስላለቀ ከለሩም ሌላ ነው እና ግን ውሻ እንደሆነ ነው የማውቀው። እኔ ሰው እንደሆነ አላውቅም። እና በቃ ይሄ ነው። በጣም እናመሰግናለን። ያው ይሄንን እንድናሳውቅ ነው የዛን ቀን የነበረ ሰው እውነተኛን መረጃ እንዳያወጣ ሳይጨምር ሳይቀንስ ያየውን ብቻ እንትን እንድል ማለት ነው። ባይኑ ነው እንጂ ታዲያ አሁን ለምሳሌ እኔ ያለዩትን አይደለም። አሁን አበበ ነኝ አየለ ነኝ ምናምን ያለ ነገር የለም። ውሻው ያለው ሲመቱት ኦኬ አረ አትንቱኝ ያለ ነው ብሎ አየለ ነኝ አበበ ነኝ አሉ። የሆነ ልጅ ሰፈር ያለ ልጅ አሁን እዚህ ጋር ነበር። መጥቶ ነበር ላይ አቀዩ ጥርስ ምናምን መታው እሱ ነው ያለው። እዛሽ ከኔ ማን ምንድነው ውሻው ቆይ ሰልፋቸው የተከተቱት ኦኬ ከዛ ቢስኩት ስለሆነ ልጅ ዝም ብሎ ነው ያለው። ከዛ ብዙ ያለ በቃ ማርክ ነው ነበር ውሽም ሞት ቀን ስለሆነ ልጅ አወርዳል። ዝም አበበ ነኝ ያላት እንትን ያለ ነው ሰው እውነት መሰለው ብዙ ሰዎች አበበ ያሉት ከዛ በኋላ እኔ ሰው ዚሮ ቶ ገባ ሰው ሮጦ መጥቶ እዚህ ሰው መስኮት ዘጋው ዘጋው እዛ እጄ አጋጣሚ ሰውየውም እዚህ አለቃ ሄዶ ነበር እዛ። እኔ መጀፈ እዚህ ማዕከል ሴት ፖሊስ መጣ፣ ሰዎችን አባረረ። ሰዎችን ካባረረ በኋላ እኔ ገብቼ በገበዳ አሰራቀጥሽው። ከዛ በኋላ እንዳሰኛቸው አድርጉት ተገደለ። ከዛ በኋላ እንሳ መገደል አልነበረበትም ሲጀምር። ከባድ ነው። ለምን ተገደለ? እንደው ከተናገረ ያው ሰዎችን እንትን ያስቆጣው ነገር ከተናገረ ለምን አያስቆዩትም ነበር? ለምን አያስቆዩትም? ያንን ማና ቆይቶ ለምን ቼክ አያደርጉት የሚል እንትን ሐሳብ የተነሳ ነውና በበግቤት በገባ የሚለው ቀልድ ገደሉ ሰው በመለታለታ ባሱ ነው ያ። እና በጣም እናመሰግናለን። ሰው ዝም ብሎ ነው የተናገረ ያለው አትልም። ውሻው ከታች እየሮጠ ሲመጣ
ከዛ ቦርኮቹ ያሯሯጡት ያሸሹት መጡ። ይህ ምን አይነት ውሻ ነው እያሉ እኛም አብረን ነበር። ሰው ውሸቱን ነው። ምግብ አዘዘ፣ ከዛ ጫት ቃመ፣ ቤት ተቀምጦ ሰው ሆኖ ተለወጠ። ውሻ የነበረው ከዛ ሲወጣ ውሻ ሆኖ ተለወጠ የሚለው ውሸቱን ነው። እኛንን ያሸሸነው እንጂ በአይናችን ያየነው እውነት ነው። ምንም አልተናገረም። በስፍራው ላይ ተገኝተን እንዳያችሁት ሁሉን ነገር አይተን ቼክ አድርገናል። ሁሉም ሰው ያለን እንዳለው ከሆነ ነገሩ ትክክለኛ እንዳልሆነ አበበ የነበረው ወይም ሰው የነበረው ወደ ውሻነት እንዳልተቀየረና በጣም ብዙ ነገር እንደው በሚዲያ ላይ ሲወራ ያልሰማነው ነገር አዳዲስ ነገሮችን እዚህ እየሰማን እንገኛለንና ሁሉም ነገር ውሸት እንደሆነ አይተናል። በአይን እማኞችም እንዳረጋገጥ ነው ነገሩ ውሸት እንደሆነና ሰው እንዳልነበረ ያው ከለሩ ተቀይሮ ስለነበር አንዳንድ እየቃሙ ያሉ ልጆች እንደዚህ ነኝ አለ። እየቃሙ ያለ ሰው እንደዚህ ተቀየረ፣ ወደ ውሻነት ተቀይሮ ተገደለ። ከዛ የሆነ ቤት ገባ፣ ምግብ አዞ በላ። ከዛ እንደገና ደግሞ ወደ ውሻነት ተቀይሮ እየቃመ ሳይከፍል ወጣ። ያሯሯጡት ሲሄዱ ወደ ውሻነት ተቀየረና ከዛ ገደሉት የሚባል በጣም ከባባድ ነገሮችን ሰምተናል በስፍራው ላይ ተገኝተንና ያው ያለው ነገር ይሄ ነው። ከመጨረሻ አብራችሁን ስለቆያችሁ እዚህ ጋር እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እንመጣለን። አበበ አይደለም ውሻ ነው፣ አረጋግጠናል። ተረጋጉ።